እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟት ተፈጥሮ አይዞ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀርበ ለህዝቡ መማሪያ እናደርጋለን። ለኔ ታስብልኛል አባቴ። አረ ምንም አይደል። እኔ እንዳንድ አባት ልጁን እንደሚያስበው ነው ማስብልህ። ችግር የለም። ቢሆንም በጣም አመሰግናለሁ። ፈጣሪ ያሰብከውን ያሳካልህ ከኃጢአት በስተቀር። አንድ ያልሆንኩትን ሆናል እንትን ነው ማስረጃ ነው የማውቀው ነገር አንዳች ነገር ወሬ ሲያስጠላ ዱቄታ ሚስቴ ቁምጥና ባመጣችሁ ገንዘብ ጤፍ ገዝታለች። እኔ ባሏ ደግሞ እንጀራ ጋግሬ ሰርፕራይዝ አደርጋታለሁ ማለት ነው። ሌትስ ጎ። መጀመሪያ የምጀምረው እዚህ ጋር ካሉት ቃሎች እናነሳለሁ። ወይኔ ፍቅር ነው የምሰማው። አብሲቱን ጣልኩት ይለኛል። ናውጣልኝ ይበቃኝ። እኔ ምንሽማ ወይ አግብተሻል እንዴ? ጨምላቃ ምን አማታሻል? ዝም በል ማዚማ አይዞ ጅላሉ ፖድካስት ባላለውና እንደዚህ እንዳንተ የሚሰርቁ የሚሳደቡ አፋቸው የሚከፍቱ ሰዎች ፖድካስት ላይ ያቀርበ ለህዝቡ መማሪያ እናደርጋለን። ሰዓት ነው እንደሚመጣው በስራ ሰዓት። ያ ይቅርታ በጣም ስራ ስላስፈታው፣ ግን ያው ለህዝቡ መማሪያ ነገር ስለሆነ እኮ ነው። እዛ ስድብ ምናምን ብታስተምርልን አንዳንድ ነገር። እሺ ትውልድ ምናምን አዎ ለሀገር ሰው ስለሆነ ማስተማሪያ ነገር በጣም እናመሰግናለን። ነገ ከሰዓት ላይ ትንሽ ሰዓት ነው ሰድብ ምናምን አፍን ከፍተህ መውጣት ነው። እሺ እናመሰግናለን። ይቅርታ ስራ አስፈታው። አክባሪ ነኝ ወንድሜ በርታ። ማነው በር ላይ መኪናውን አቆመው? አይ እኔ አይደለም አንተ ነህ። አይ እኛ አይደለንም። ይሻላት አንተ ሰው መኪና እንደሰብር ነው። ወይኔ አንተ ደህና ሰው አልነበር እንዴ? ወይኔ ሰላም ተመልካቾቻችን እንደምን አላችሁ? እስቲ ስለ ኑሮ አንዳንድ ነገሮችን መንገደኞችን እየጠየቅን ነው ማለት ነው። እዚህ ጋር አንድ ወጣት አግኝቻለሁ። ኑሮ እንዴት ነው አባቴ? ኑሮ ሽንኩርት ድንና አይነት ኪራይ ነው። ያበደ ነው በጣም እሳት የሆነ እንትን ነው። በጣም ያበደ ነው። कृष्णांतु मारे है सम्मा तगड़े बोहुम्मा है कृष्णांतु मसा मारे है कृष्णांतु मारे है सेम्बो बाहांदे है कृष्ण कृष्णा तुम्हारे हैं शांति कृष्णा तुम्हारे हैं कृष्णा तुम्हारे हैं सांपर है कृष्णा तुम्हारे हैं सांबर है कृष्णा तुम्हारे हैं ጤና ይስጥልኝ ዳንኤል ተሾመ እባላለሁ በአዲስ አበባ ከተማ መስተዳድር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል ስለ ድርጅቱ አንድ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሐሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኸኝ እኔ እንደመልስልህ ነው የፈለከው? ይቅርታ አቶ ዳንኤል እሺ ይረጋጋና አንዴ መልስ። አምባቸው ግርማቸው ደመላሽ እባላለሁ በአዲስ አበባ ከተማ መስተዳድር የንዴት አምባሳደር። እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጠን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈል ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ? ያውቃሉ ወይ? ስለማያውቁ ነው
እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትን ማያውቁ። ጤና ይስጥልኝ ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ እንግዲህ በስራው እጅግ የተከበሩ ትልቅ አምባሳደር ነዎት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዚያ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። ወይ ሮናልዶ እኔ ሁለተኛ ኳስ የሚባል እንደው ውለታ አታውቅም። አፈር ትብላ። ፖርቹጋል ወደቀች ብለህ አልቅሰሃል። ኑሮ ሲወልቅ አልቅሰሃል ብሮ። ቁርስ በልተሃል ብሮ። ይህን ሰሞን ግን መጥፎ ዜና እየሰሙ አይደለም። ሰራ አድርግ እንጂ አንተ ምን ነው ተዘናጋ። ተዘናግተሃል ይለኛል። እያየኝ አይደል መጋኛን እያስታመምኩት መሮት አባና ሰናብቱ የሚል ጸጸቱ ለሁላችንም አይደለም። ምን አባቴ ላርግ? ዱቄት በርበሬ ዘይት ቲክቶከሮች እንዳለ ተቀብተው ጨረሱት። በብላክ ስለብለሽ ያዋጣል ቶዋ እንዴ! እንዴት ዋላችሁ? መጋኛ ተሻለሽ? ታምሜ ነበር። በእኔ የምትመኙት በእናንተ ይደርሳል። ደግሞ ታያለም። እኔ ምንም አልሆንም። አይ መጋኛ የሆነች ልጅ ቪዲዮ እንደሰራችብህ ሰማ። አየኸው ቦስ? ይሄን ቪዲዮ የምን አባ ቪዲዮ ነው? እሺ የኛ ሀገር መጋኛ ምንድን ነው? አልሰለጠነም? ለምንድን ነው ለይተህ የምትመታው? ሲጀምር ድሃ ላይ ሁሉም ይበረታል። እሺ እነሱ ሀብታም ስለሆኑ እያሽቃበጥክ ነው መጋኛ። አየህ ቦስ፣ እኔ ስሰልብ ድሃ ሀብታም አልልም። በቃ ባለው አየር ነው። ለምንድን ነው ድሃ ላይ የምትበረታው መጋኛ? ድሃ ምን ያመጣል? የድሃን እንትን ላስፋልሽ እንጂ ላጥብልሽ የሚል የለም ሲባል አልሰማህም አንተ? አረ ቦስ አሰናብቶ የሚያወራውን እንኳን አያውቅበታት። አይተው እኔ በመጋኛ ተስፋ አልቆርጥም። እዚሁ እኔ አስታምሜ አድነዋለሁ። ቦስ ግን በጣም ነው የማመሰግነው። ለእኔ ታስብልኛል አባቴ። አረ ምንም አይደል። እኔ እንደ አንድ አባት ልጁን እንደሚያስበው ነው ማስብልህ። ችግር የለው። ቢሆንም በጣም አመሰግናለሁ። ፈጣሪ ያሰብከውን ያሳካልህ ከኃጢአት በስተቀር። አባ ራበኝ። ምን ራበኝ? ወንድሜ አይዞህ ታስታውቃለህ እንደራበ ቆየ ከበላ። ጌታ ሆይ አይዞህ ወንድሜ፣ የዛሬን ነው እንጂ የነገን ማንም አያውቅም እንደማትበላ ወንድሜ። እኔ አሁን ተርበህ በማየቴ እጅግ በጣም ጥሩ ነው የተረበሽኩብህ። ያማረህን ምትበላበት ቀን ይመጣል። ሸክላ ጥብስ፣ ጎረድ፣ ጾም ከሆነ ደግሞ አገልግልህ ምን ይጨመር እየተባልክ እንደምትበላ በጣም እርግጠኛ ነኝ ወንድሜ። አይዞህ እሺ፣ ቀና ብለህ ተራመድ። ዛሬ እኔን ጥሎልሃል። ለማን አባቱ ብለህ ነው ዝቅ የምትለው? ና ያዜን ያሻህን ብላልኝ ወንድሜ። በዚህ ምን ነው ሌላም ሰው ጠይቃ ዳቦ አይደል እንዴ ያልከኝ? ዳቦ እንኳን አይችልም እኮ። የድሃ ችግሩ እኮ እኮ ነው። አምጦ ነው። ሰላም ነው ባሉ። ሰላም ነው። እንዴት ነው አለ? ዘይት፣ እሺ፣ 5 እንቁላል፣ 5 ኪሎ ምስር፣ እሺ፣ 5 እንጀራ፣ 5 ኪሎ ዱቄት አለ እንዴ? አለ። ሁሉም አለ። ጠራው ይኑሩ። አዱ ዲቲያን ማዝ እንደሆነ ለአንዳንድ ነገር ፈልጋችሁ አሉ እንዴ? አሉ። ቤት ናቸው። አከራይ ማለት አሉ። ይኑሩ። ምንድን ያማቻለን? እንትን አለ እንዴ? ምንድን ይሄ እንትን ምን ነበር? ባለፈው እንጀራው እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ። የጤፍ ነው። አዎ የጤፍ ነው አለ። ጤነኛ አይደላችሁም እንዴ? አንተ ምንድን ነው የፈለጋችሁት? እንትና ኑግ አለ እንዴ? አለ። ኑግ ራሱ አለው። ይኑር። መጣው። ታሾፋለህ እንዴ? ታሾፋለህ ወይ? በለው። በስራ እየቀለደ እኮ ነው። በለው። እዚች ጋር አንተ ብትደርስ እንዳላይ። አረ ይሄ ልጅ ምን ሆኖ ነው በእናትህ? ማትስ አስተማሪ እኮ ነው። ውጤት ዝቅ አለበት። ይኸው እንደ ዝንጀሮ ካስመሰልክ ታልፋለህ አለው። ይኸው አይ እና አንተ የመማር ፍላጎት የሌለው ተማሪ ካለ መውጣት ይችላል። እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟት።